አቤል ቡዜ አሚሩ ተጠንቀቁ። በቃ ከመጥፎ ስራችሁ ተመለሱ። ዳግም ማን ነው ሁሉም ይነሳባቸዋል። የሆነ ጊዜ ሁሉም አይታወቅም። የሆነ አዲስ አበባ ውስጥ ማን ነው ታክሲ ውስጥ ልትደበደብ ትችላለህ። እያንዳንዱ አቤልም አሚሩም ቡዜ ታክሲ ውስጥ ማን ነው ማታውቁት ሰው በረጅም ገመድ አስሮ ነው ሩታን የለቀቃት። አብርሃም ርቃ ልትሄድ ስትል ይጎትታታል። ስለዚህ እንደዚህ አይነት መጠላለፍና እንደዚህ አይነት መተሳሰር ፋሚሊ በጣም ነው ያፈረው እዚህ ያሉት የሩታን ፋሚሊዎች ራሱ። ምክንያቱም ከምን አይነት ሰው ጋር ነበረ ጋብቻ እንትን በጋብቻ ተሳስረን አማች ሆነ ትቷት ሄዶ ድጋሚ ሌላ ሁለተኛ ልጅ ሊመጣ እኮ ፕሮሰስ የሆነ ነገር እኮ ሳያረግ እዛ አንሶላ ሳይጋፈፍ አይደለም። ቡዜ ግን የትልቅ ትንሽ ነው ነች። ምክንያቱም ታናናሾች እኮ ከታላላቆቻቸው ነው የሚማሩት። ግን እሷ የምታስተምረው ትምህርት ምን አይነት እንደሆነ እንደዛ አጃክሮቹ እንትኖች አላ ቁጭራዎቹ አብሮ ያሉት በጣም ነው የሚያስጠላባቸው። በጣም ትላንትና ከሩታ ጎን ሆነው ለሩታ ሲያለቀልቁ የነበሩ። ሰላም ውድ ፋሚሊ እንዴት ናችሁ? እኛ ደህና ነን አለን። እረር ድብን ቅጥል እያልን አለን ማለት ለምን ትሉኛላችሁ ብዬ አላስብም በእርግጠኝነት። ምክንያቱም ቢያንስ 400 ምናምን ሺህ ኦዲየንስ ቅጥል እያለ ነው አብሮ ከኔ ጋር። ምክንያቱም አብርሃምና ሄርሜላ እያደረጉት ያሉት ነገርና አይታችኋል። ሰው አንዳንዴ እንዴት ገንዘብ እኮ ገንዘብ ነው። ገንዘብ ከኛ ጋር አልተፈጠረም። ገንዘብ ከኛ በኋላ ነው የመጣው። እንዴት የሰው ልጅን እናትና አባትን የሚያስከዳ ቤተሰብን የሚያስከዳ ሊሆን ይችላል? ትናንትና ሽንቱና ቅዘኑን እያጠቡ እየጠረጉ ያሳደጉትን እናትና አባቶቹን ያችም እናትና አባቷን የሚካዱበት እንትን በጣም የሚያሳዝን ነው። በጣም ያስቀይማል። ጋሽዬ በጣም በቃ በዚህ ነገር በጣም ከፍቶታል። በጣም በቃ ጋሽዬ ሁሌ እንዳያችሁት ስለ ሩታ ሲማጸን፣ ስለ ሩታ ሲለምን፣ ሩታ ላይ እንደውም ሩታ እምቢ ባለች ሰዓት ሩታ ጋር እግሯ ላይ እየወደቀ ሲለምናት ምን ሲል እንደነበረ አይታችኋል ጋሽዬ። እንደዚሁም የሄርሜላ እናትና አባትም እሷ ላይ እንደዚህ ለምነዋታል። ከሱ ጋር መጋባት እንደሌለባት፣ ከሷ ጋር ይሄንን ጋብቻ ማድረግ እንደሌለባቸው በተደጋጋሚ ቢነግሯትም ግን ይሄ ከምን የዋለች ምን ተምራ ትመጣለች ነው። ጓደኞቹ እንደዛው የሆነ ትዳር የሌላቸው አላማ የሌላቸው ምን እንዲህ ከንቱ የሆኑ ስለሆኑ ማን ነው እሱንም እንደዛው ነው እየገፉት ያሉት። እኔ ከምንም በላይ ደግሞ የዛች ታላቅ ተብያዋ የቡዜ በጣም ሼም ነው። በጣም ሼም ነው። እሷ ልጅ አድርሳለች፣ እንደዚህ አይነት ልጅ አድርሳለች። እስቲ እሷ ነገ ከነገ ወዲያ የሷ ባል እንደዚህ አይነት ነገር ቢያደርግ እውነት ትቀበለዋለች ወይስ ሙድ እያያዘችብን ነው? እንዴት እንደዚህ አይነት ነገር ደግሞ መሸማቀቅ የሚባል ነገር ባህል ቀረ እንዴ? ባህል የሚባል ነገር ነውር የሚባል ነገር ቀርቷል እንዴ? ኧረ በኢየሱስም ምን ሆኖ ነው ግን እንደዚህ አይን አውጥተው? እኔ ብዙ ኦዲየንሶች ማለት ነው ቡታጀራ ህግ የለም እንዴ ምናምን። እስቲ ህግ ያለበት እሺ ሀገር አዲስ አበባ ላይ ነው እንግዲህ እንደዚህ አይነት በትዳር ላይ ትዳር አልፈልግህም ማለች ፈታች። የትኛው ፍቺ ነው ያደረጉት በፍርድ ቤት?
እንዲህ በቃል ፈትቻለሁ አይባልም። ቢባልም ራሱ ማን ነው አይቻልም፣ ያስጠይቃል። በቃል ተፋተናል ተብሎ በቃል ስለተፋቱ ብቻ እንደዚህ ኧረ ከባድ ነውር ነው። እግዚአብሔር ነውር ነው። በጣም ያሳፍራል። በተለይ እኔ ጉዜ የትልቅ ትንሽ ነው የሆነችብኝ እንገራቸዋል። በጣም አብርሃም እንደውም ልጅ ነው፣ ጉዜ ግን የትልቅ ትንሽ ነው የሆነችብኝ። ምክንያቱም ታናናሾች እኮ ከታላላቆቻቸው ነው የሚማሩት። ግን እሷ የምታስተምረው ትምህርት ምን አይነት እንደሆነ እንደዛ አጃክሮቹ እንትኖች አላ ቁጭራዎቹ አብሮ ያሉት በጣም ነው የሚያስጠላባቸው። በጣም ትላንትና ከሩታ ጎን ሆነው ለሩታ ሲያለቀልቁ የነበሩ በጣም ግን እግዚአብሔርን በጣም ያሳፍራል። ገንዘብ ነው እንዳትሉት ምንም የሚያጡት ነገር እኮ የቸገራቸው ነገር የለም። ይሄናል አብርሃም ለነሱ የተለየ አይሰጣቸውም እኮ። ለመዝናናት ደግሞ ለራሳቸውም አላቸው። ሁሉም አጠገቡ ያሉት በሙሉ የራሳቸው የሆነ ነገር አላቸው፣ አቅም አላቸው። ምንድነው ግን እንደዚህ አይነት ነገር እንደዚህ አይነት ክፉ እንዴ! ሁለተኛ ልጅ በሆዷ ጽንሳ አለ እያለች ሼም ነው የዛችስ ራሱ ምን ማለት ነው? እንደዚህ አንደኛው ልጅ ኦሬዲ ተፈጥሯል፣ ሲጀመር ተወልዷል፣ አድጓል። በቃ በሉት ከሷ ጋር ነበር፣ ከሄርሜላ ጋር ነበር። ትቷት ሄዶ ድጋሚ ሌላ ሁለተኛ ልጅ ሊመጣ እኮ ፕሮሰስ የሆነ ነገር እኮ ሳያረግ እዛ አንሶላ ሳይጋፈፍ አይደለም ሁለተኛ ልጅ የመጣው። ትላንት ትቷት እንደሄደው ዛሬስ ካሁንስ በኋላ ነገስ ትቷት እንደማይሄድ ምን አይነት እርግጠኛ ነች? ምን ያህል እርግጠኛ ብትሆን ነው እንደዚህ ከሱ ጋር እንደዚህ ሙጭጭ ያለችው? ወይስ እሷ ሙድ እየያዘችበት ነው? ለመዝናናት ብቻ እየፈልጋው ይሆን? ለመዝናናት እንዲወጣ ሰው ለማቃጠል ሰው ለማናደድ ብቻ እየተጠቀመችው ከሩታ ጋር የሆነ እልህ አላ ታይዛ ነው የሚመስለኝ ሳስበው እንጂ በምን አይነት ሁኔታ እስቲ አሁን እንደዚህ ትቷት ሄዶ ሌላ ልጅ ፕሮሰስ አድርጎ፣ አረ በጣም ያሳፍራል። እግዚአብሔርም እኔ በጣም ነው ያፈርኩት። ፋሚሊ በጣም ነው ያፈረው እዚህ ያሉት የሩታም ፋሚሊዎች ራሱ። ምክንያቱም ከምን አይነት ሰው ጋር ነበር ጋብቻ በጋብቻ ተሳስረን አማች ሆነን የነበር ነው እያሉ በጣም እውነት ቤተሰብ በሙሉ ተረብሿል። እነሱ እዛ አለማቸውን ይቀጫሉ፣ ሸሸ ገዳም ይላሉ። እዚህ ቤተሰብ ግን የሁለቱም የአብርሃምም የሁለቱም ቤተሰብ እዚህ ተረብሿል። ሰላም አጣው። ለነሱ እኛ ምን አገባን? ግን እቺ ሩታም ራሱ እኮ በጣም ታናድድ ነች። በቃ ለምን ትሄዳለች? እዛ ጋር መሄድ የለባትም። በቃ እሱ እንደዛ ካረገ ቁርጥ ያለ መለያየት ከሆነ ቁርጥ ብላ መለያየት ነው ያለባት ከአብርሃም ጋር። ፍቺዋን በፍርድ ቤት ትክክለኛ የፍቺ ወረቀቷን የፍቺ እንትኗን ተቀብላ ከሱ ጋር መለያየት ነው። ዳግም ቤቷ እንዳይደርስ እንዴ! ህግ የሌለው እንደውም እኮ አዲስ አበባ ነው። ወደ ቡታጀራ ልጄን ይሄዳለሁ ስትል እኮ አረ የነሱ ደግሞ ይሄ እንትን ገና እንትን የሚወጣ አዲስ ህግ የሚዋቀሩላ ህግ ያለ ይመስለኝ። ህግ እኮ እኔ የአዲስ አበባ ህግ እንደውም በጣም ይገርመኝ። እቺ ልጅ እኮ ወደ ቤተሰቦቿ ለመምጣት ልጁን እንዳይ ስለተፈቀደልኝ ከዚህ መንቀሳቀስ አትችም ብሎ እስኪላት እንግዲህ እንደዚህ አይነት ፍርድ ቤት የትኛው መብት ነው የሰጠው? ልጁን የማየት መብት ሲሰጠው እኮ ገደብ አለው። ከፈለገ ማን ነው እሷ ስትሄድ የፈለገችበት ይዛው ትሄዳለች። አቅራቢያ ካለ የማየት መብት አለው እንጂ ለሱ ማን ነው እሱ እንዲያዩ ብላ ማን ነው ከቡታጀራ አዲስ አበባ የምትሄድበት ታሪክ የለም። እሱ ቡታጀራ ከሆነ ከአዲስ አበባ ቡታጀራ የምትመጣበት ታሪክ የለም። ስለዚህ አሁንም
በረጅም ገመድ አስሮ ነው ሩታን የለቀቃት አብርሃም። ርቃ ልትሄድ ስትል ይጎትታታል። ስለዚህ እንደዚህ አይነት መጠላለፍና እንደዚህ አይነት መተሳሰር መኖር የለበትም። እዛ ጋር ያላችሁ አሚሮ፣ አቤል፣ ቡዜ በተለይ ሶስታችሁ እግዚአብሔርን ከናንተ ማን ነው ሰው የሚጠብቀውን ነገር ሪስፔክት በተደረጋችሁት ልክ ብትሆኑ ጥሩ ነው። አቤል ሁሌ እድሜ ልክህን ስንት ጊዜ ሩታን ግን ይቅርታ ጠይቃታል። አብርሃም ሩታ ጋር ሲታረቅ ስንት ጊዜ ይቅርታ ጠይቃታል። እኔ እኮ አንተም ራሱ አብርሃም የሷ ሁለተኛው ባል እየሆንክብኝ ነው። በእርግጠኝነት ሄርሜላንም አብራችሁን ያገባችኋት ነው የሚመስለኝ። ሄርሜላንም አብራችሁ የምታገቧት ነው የሚመስለኝ። የሆነ ሰዓት ላይ እንግዲህ ሄርሜላ ጽንስ ነበረ በውስጧ። ስለ እርግዝናው ይሄን ሁሉ መረጃ ያጠፋው አቤል ነው። የአቤልም ሊሆን ይችላል፣ የአብርሃምም ሊሆን ይችላል። በቃ ከሁለታችሁ ግምት ውጪ አይሆንም። ስለዚህ ይሄንን ነገር አሁንም ብታቆም ይሻላል። የምትሰራው ሴራ ቢቀርብ ይሻላል። በቃ አቁም። ምንድነው አንተ ሰዋሰውኛ? ነገ እኮ አንተም ታገባለህ። ነገ የሴት መጫወቻ ልትሆን ትችላለህ። አፍቅረ ያፈቀርካትም ማታገኝበት ሁኔታ ላይ ልትሆን ትችላለህ። የሰራው ስራ ግን ይከፍላል። ልንገርህ አይደል? በቃ አይቀርልህም። ደግሞ ልንገርህ የመጨረሻው ቡዜ ደግሞ አንቺ ማን ነው ካንቺ ያውም ከታላቅ ሰው ሪስፔክት የሚያደርግሽ ሰው ለምን በገዛ እጅሽ ግን ሰው እንዲጠላሽ ትሆኛለሽ? ሰው ላንቺ መጥፎ ነገር እንዲኖር ለምን ታረጋለሽ? ይሄ በጣም ነው የሚያስጠላው። እውነት ቡዜ ካንቺ የማይጠበቅ ነገር ነው። ተጠንቀቂ። ይሄን ነገር አስተካኪ። በቃ ቢያንስ እንኳን ጋሽዬን ማማከር አለብሽ። አንቺ ስለፈለግሽ ብቻ ሩታን ስለጠላሻት አይደል? ትላንትና ከሩታ ጋር ስታረቅሽ ነበር እንዴ? ምን ተገኘና ከዛሬ ከሄርሜላ ጋር ማልቀስ ጀመርሽ? ሄርሜላ እኔ አሁን ስለ ሄርሜላ መናገር አልፈልግም። ምክንያቱም እህቷ ከኛ ጋር እያገዘችን ስለሆነ እህቷም የሷን ነገር ስለጠላች ፋሚሊውም የሷን ነገር ለሄርሜላ ነገር ስለጠላ እኔ አሁን ስለ ሄርሜላ እንደዚህ ያላ የሚደብር ነገር መናገር አልፈልግም። ካሁን እዚህ አሁን ባለውበት ሁኔታ መናገር አልፈልግም። ምክንያቱም ከኛ ጋር ብዙ ተጋጭተዋል ፋሚሊዎቹ ከኛ ጋር ራሱ። ግን ነገሩ እየገባቸውና ያወቁት ሲመጡ ከኛ ጋር ሰላም ሆነዋል። ማንም ሰው ማን ነው የሆነ ሰው ቤተሰብ የሆነ ነገር ሰው ሲነካበት ማንም ይነሳል። ማንም ሲነካ ዝም የሚል የለም። እኛ ዝም ያላልነው በማይ ጉዳይ ነው። ማይ ቤተሰብ በመሆኗ እኛ እሷ ሲከፋት ያው እሷም እኛም እንደ ፋሚሊ ስለሆነ ደስ ስለማይለን ሁሉም እያንዳንዱ ሰው ኦዲየንስም ላይ ራሱ ማን ነው ኮሜንት የሚያደርጉ እኮ የሷ ፋሚሊዎች አሉ። የሄርሜላ ፋሚሊዎች ይሳደባሉ። እኛ በምንሰራው ቪዲዮ ይሰድቡናል። ምክንያቱም ይሄንን ጋብቻ ስለሚፈልጉት እኛ እንዳንከላከል ይሄ ጋብቻው እንዳይቆም እኛ ጋር አንቲ ናቸው ማለት ነው። ስለዚህ ቤተሰብ አሁንም ቢሆን ማለት አብርሃም ተጠንቀቅ። አብርሃም መጥፎ ችግር ውስጥ እየገባ ነው። መጥፎ ነገር ውስጥ እየገባ ነው። ማብቂያ እየደረሰ ነው። አብርሃም ይበቃሃል። ተው። ለልጆችህ ጥሩ ነገር ታስቀምጥ ይሻላል። ነግሬሃለሁ። ላሉት ለልዑልና አሁን ውስጡ አላለው ሆዷ ውስጥ ላለው ልጅ ጥሩ ነገር ብታስቀምጥ ይሻላል። ይከፈላል ዋጋ የሰራ ሁሉም የእጁን ነው የሚያገኘው። ስለዚህ ቴክ ኬር አብርሃም፣ አቤል፣ ቡዜ፣ አሚሩ ተጠንቀቁ። በቃ ከመጥፎ ስራችሁ ተመለሱ። ዳግም ማን ነው ሁሉም ይነሳባቸዋል። የሆነ ጊዜ ሁሉም አይታወቅም። የሆነ አዲስ አበባ ውስጥ ማን ነው ታክሲ ውስጥ ልትደበደብ ትችላለህ። እያንዳንዱ አቤልም አሚሩም ቡዜ
ታክሲ ውስጥ ማን ነው ማታውቁት ሰው የሚያውቃችሁ ሰው ሊደበድባችሁ ይችላል። ስለዚህ መጥፎ ስራ የሰራ ሰው መቼም በነፃነት አይጓዝም። አብቃ፣ ስነ ስርዓት ያስ ብታቆሙ ይሻላችኋል። እኔ እስቲ ነገ ለማንኛውም እስቲ አክስትየው ቀጥራናለች። አክስትየውን ሄደን እናገኛታለን። የእናቷ እህት ማለት ነው። የኤርሜላ የእናቷ እህት እንግዲህ ምን ለምን እንደፈለገችን አናቅም። ሰናይት ነች ያለችን ነገ ሊያገኛችሁ ይፈልጋሉ ምናምን ነገር ብላ። ስለዚህ ፋሚሊ ነገ አክስቷ ጋር ሄደን ያለውን ነገር እናያለን። ለዛሬ በዚህ ጋር ሰላም ሁኑ።